የአርቲስት ማስተዋል ድርጊት በአሜሪካን ሀገር ተደገመ። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ታዋቂው ዘፋኝ በሽልማቱ ላይ ጌታን ተቀበሉ ጊዜው ቀርቧልና ንስሐ ግቡ ሲል በይፋ ተናግሮ ዓለምን አነጋግሯል። ንስሐ ግቡ ከጨለማ ወደ ብርሃን ተመለሱ የምትለዋ ይህ ንግግር የተሰማችው ከቤተ ክርስቲያን መድረክ ሳትሆን በሚሊዮኖች ከሚያዩት የግራሚ የሽልማት መድረክ ላይ ነበር። በ2026 የግራሚ ሽልማት ስነ ስርዓት ላይ ያልተጠበቀ ክስተት ተፈጠረ። የግራሚ መድረክ በብርሃንና በጭብጨባ ደምቋል። ነገር ግን ጄሊ ሮል ማይክሮፎኑን ሲጨብጥ ድባቡ ተለወጠ። ዘፋኙ ሽልማቱ ከፍ አድርጎ የዘመኑ ስልጣኔ ሳይሆን የጥንቱ የእምነት ኃይል አወደሰ። ታዋቂው ዘፋኝ ጄሊ ሮል ሽልማቱን ለመቀበል ወደ መድረክ በወጣበት ቅጽበት ላይ ዓለም የሚጠብቀው የጥበብ ምስጋና ሳይሆን ያልታሰበ የመንፈስ ጥሪን አስተጋባ። ጄሊ ሮል የቀድሞውን የጨለማ ህይወቱንና የእስር ቤት ገጠመኙን በማስታወስ እግዚአብሔር ከአዝቅት አውጥቶ በዚህ መድረክ ላይ አቆመኝ ሲል ምስክርነቱን በዓለም ፊት መሰከረ። ይሁን እንጂ ዘፋኙ ንስሐ ግቡ ከጨለማ ወደ ብርሃን ተመለሱ በማለት ያስተላለፈው ጥብቅ ሃይማኖታዊ መልእክት የጥበብ ሰዎችና ደጋፊዎቹን ለሁለት ከፍሏል። አንዳንዶች መድረኩ የሙዚቃ እንጂ የስብከት አይደለም ሲሉ ቢቆጡም ደጋፊዎቹ ግን ጄሊ ሮል ለእውነት የቆመ ጀግና ነው በማለት በጽኑ እየተሟገቱለት ይገኛሉ። ነገር ግን ጄሊ ሮል እንደዚህ አለ። እኔን ስትመለከቱኝ አዎ በሰውነቴ ላይ ብዙ ንቅሳት አለ። በዘፋኝነት ህይወትም ብዙ ነገርን ሳሳልፍ ስለኖርኩ እንዴት ስለ ኢየሱስ ክርስቶስ ሊመሰክር ይችላል ትሉኝ ይሆናል። ግን አንድ ነገር ልንገራችሁ፣ ሁሉን የሚችል የወደቀን የሚያነሳ የተረሳን የሚያስታውስ እንባን የሚጠርግ ጸሎትን የሚሰማ አምላክ እንዳለኝ በንግግር ብቻ ሳይሆን በህይወቴ አይቻለው። እነዚያን የጨለማ ዓመታት የተሻገርኩት በኢየሱስ ክርስቶስ ጥበቃና ምህረት መሆኑ ገብቶኛል። ስለዚህ በዚህ አዳራሽ የተሰበሰባችሁ በሙሉ እባካችሁ ይህንን ጌታ የህይወታችሁ አዳኝ አድርጋችሁ ተቀበሉ። ከአንድ ዘፋኝ የመጣ ጥሪ አድርጋችሁ አትመልከቱ። እውነቱን ለመረዳት ሞክሩ። ኢየሱስ ጌታ ነው ሲል እንግዲህ በ2026 ግራሚ አዋርድ በተሰኘው የሙዚቀኞች የሽልማት ፕሮግራም ላይ እጅግ ብዙ ህዝብ በታደመበት መድረክ ሚሊዮኖች በቀጥታ እየተከታተሉት በሚገኝ የሽልማት ፕሮግራም ላይ ይህንን ሰማይና ምድርን የሚያናውጠውን እውነት ተናግሮ ብዙዎችን አስገርሟል። ታዲያ ይህንን ጥሪ ሲያደርግ በአዳራሹ የተገኙ ዝነኛ የተባሉ የዓለማችን ሙዚቀኞች ጭምር ተደናግጠውና ያልጠበቁት መልእክት በመሆኑ እጃቸውን በአፋቸው ጭነው በግርምት ሲመለከቱት የታየ አነጋጋሪ ክስተት ሆኗል። ደግሞም ሙዚቀኛው የተናገረው እውነት ለዘላለም ጸንቶ የሚኖርና ማንም ከዘላለም ሞት መዳን የሚፈልግ ቢኖር ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበል አማራጭ የሌለው ብቸኛ መንገድ መሆኑን ሚሊዮኖች እያዩና እየሰሙ እውነቱ ተነግሯል። ወንጌል ማለትም ይህ ነው። የተገኘውን አጋጣሚ ሁሉ ስለ ኢየሱስ መናገርና መመስከር ከምንም በላይ የከበረ ድል መሆኑን የሙዚቀኛ አስመስክሯል። ታስታውሱ እንደሆነ በቅርብ ወራቶች በተካሄደውና በኢትዮጵያ ቲክቶክ ክሪኤቲቭ አዋርድ የሽልማት ፕሮግራም ላይ አርቲስት ማስተዋል ወንደሰንም ይህንን ድርጊት ደግማው ነበር። እሷም በመድረኩ ላይ ለሽልማት በተጠራችበት ወቅት አንድ የምሸልማችሁ ለሁላችሁም የሚሆን አንድ እውነት በእጄ ይዣለሁ። ይህም ሽልማት ደግሞ ኢየሱስ ክርስቶስ ይባላል። የትኛውም ከዓለም ድካምና ከሚያስጨንቃችሁ ነገር ማረፍ ከፈለጋችሁ ወደዚህ እውነት ነው፣ ወደ ኢየሱስ ክርስቶስ ተመልከቱ። ይህ ሽልማት ለሁላችሁም ይገባል የሚል መልእክትን አስተላልፋ የተለያዩ ተቃውሞዎች፣ የተለያዩ ሀሳቦች ሲተላለፉና እሷንም የሚያወግዙ ሀሳቦች በማህበራዊ ሚዲያ ላይ ሲንቀሳቀሱ ነበር። ነገር ግን ከስድቡ ከትችቱ ይልቅ እውነቱን ተናግራ ብዙዎችን አስገርማለች። በዚህም መልእክቷ የሚድን አንድ ሰው ካለ እንኳን በሰማይ ታላቅ ደስታ ይሆናል። ይህ ታዋቂ ሙዚቀኛም ያደረገው ነገር ይህንኑ ነው። ብዙዎች በተመለከቱትና ዝነኛ የተባሉ የዓለማችን ሙዚቀኞች በታደሙበት መድረክ ላይ በሽልማት ስነ ስርዓት አሸናፊ ሆነው ወደ መድረክ የተጠራው ይህ ሙዚቀኛ በሽልማቱ ደስተኛ መሆኑና ላደረጉለትም አስተዋጽኦ እንግዲህ ምስጋናውን ያቀርባል ተብሎ ሲጠበቅ እርሱ ግን የተናገረው ነገር ብዙዎችን እጃቸውን ባፋቸው ያስጫነ ሆኗል። ይህ ሽልማት ለኔ ቢመጥንም ባይመጥንም ብዙም ትኩረት የለኝም። ነገር ግን አንድ እውነትን ሳልናገር በወርድ ውስጤ በፍጹም አይቀበለውም። ይህንን እውነት ለሁላችሁም እናገራለሁ። በዛ በጨለማ ጊዜ በእስር ቤት ውስጥ በነበርኩኝ ሰዓት ከጎኔ ሆኖ ያጽናናኝ
ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ይህንን እውነት የምነግራችሁ በሰማሁትና በንግግር ብቻ የማውቀውን አይደለም፣ በህይወቴ ዳስሼ ያየሁትን እውነት ነው። እባካችሁ እዚህ ያላችሁ በሙሉ ታላላቅ ሙዚቀኞች ትሆናላችሁ። ነገር ግን አንድ ቀን ሁሉም ነገር ያበቃል። ዝናም ክብርም ሁሉም ነገር ያልቃሉ። ነገር ግን ከማይጠፋው እውነት ተካፈሉ፣ ኢየሱስ ክርስቶስ ጌታ ነው ሲል እንግዲህ በይፋ ተናግሯል። ይህም ደግሞ ብዙዎችን አስገርሟል። በእውነት እጅግ ደስ የሚያሰኝ ክስተት ሆኗል። ይህ የሚያሳየው እንግዲህ ስንቶቻችንን ይህ የገባንን እውነት ባገኘነው አጋጣሚ ሁሉ የምንመሰክረው፣ ባገኘነው አጋጣሚ ሁሉ የምንናገረው። እርሱም እንዳለው ክብር፣ ዝናም፣ ገንዘብም ሁሉም ነገር ያልፋሉ። ነገር ግን ከማይጠፋ ህይወት ተካፋይ የሆንበትን ሚስጥር ሌሎች እንዲድኑበት መንገዱን ማሳየት ከኛ ይጠበቃል። የተጠራንበትም ዓላማ ይህና ይህ ብቻ ነው። በተለይ ደግሞ ታዋቂ ሰዎች በተለያዩ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ሰዎች ይህንን እውነት ሲናገሩ እነሱን የሚከተሏቸው እጅግ ብዙዎች ስላሉ በቀላሉ እውነቱን ለመረዳትና እነዛ ታዋቂዎቹ የዳኑበትን ሚስጥር የማግኘት መንገዱን ሊረዱ ይችላሉ ብለን እናስባለን። ስለዚህ የሙዚቀኛ ያደረገው ነገር ምንም እንኳን አነጋጋሪ ቢሆንም ግን ከሁላችንም የሚጠበቅ ነው። አርቲስት ማስተዋል ወንደሰንም ያደረገችው ክስተት ጊዜ ብዙዎቻችን ተቀባብለነው እውነቱን ተናግረናል። በእንደዚህ አይነት ክስተቶች ውስጥ የሚድን አንድ ሰው ካለ እንኳን በሰማይ ታላቅ ደስታ እንደሚሆን መጽሐፍ ቅዱሳችን ነግሮናል። ምክንያቱም በአንድ ሰው ወደ ጌታ መምጣት በሰማይ ታላቅ እልልታ ይሆናልና። ስለዚህ ከዚህ ነገር ሁላችንም ተምረን ባገኘነው አጋጣሚ ወንጌልን እየመሰከርን ይህንን የወንጌል እውነት ብዙዎች አውቀው ከጨለማ ወደሚያስደንቅ ብርሃን ይወጡ ዘንድ የበኩላችንን ማድረግ ይኖርብናል። ይህ ደግሞ የተጠራንበት ዓላማም ጭምር መሆኑን መዘንጋት የለብንም። ውድ ሚዲያ ቤተሰቦች በዛሬ ፕሮግራማችን እንግዲህ በ2026 ግራሚ አዋርድ በተባለውና የዓለማችን ዝነኛ ሙዚቀኞች የሚሸለሙበት ፕሮግራም ላይ አንድ ሙዚቀኛ ግን አሸንፎ ወደ መድረክ ሲጠራ የተናገረውን አነጋጋሪ ነገርና የዓለም ሚዲያዎች ጭምር ሲቀባበሉት የነበረው ኢየሱስ ጌታ ነው፣ እባካችሁ ከጨለማ ወደ ብርሃን አምልጡ እያለ የሰበከበት መድረክ በእውነት እጅግ አነጋጋሪ ሆኗል። ይህ ንግግሬ ብዙ አድናቂዎችን ሊያሳጣኝ ይችላል፣ ነገር ግን ደግሞ ምንም መስሎ አይሰማኝም ሲል ሙዚቀኛው በድፍረት የተናገረበትን ፕሮግራም ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ እንደዚሁም መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ33000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደው ጊዜው ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ደግሞ ሐሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበችን። መልካም ጊዜ ይሁንላችሁ።